ኢጋድ አስታውቋል። እዚያው ታንዛኒያ የሚኖሩት የህግ ባለሙያና የመገናኛ ዘዴ አስተያየት ሰጪ ዘላለም ወይም ዞላ ሞገስ እንዳሉት በምክትል ጠቅላይ ሚኒስትርና ውጭ ጉዳይ ሚኒስትር ደመቀ መኮንን የተመራ የመንግስት የልኡካን ቡድንና የኦሮሞ ነጻ አውጪ ጦር ተወካዮች ዛንዚባር የገቡት ትናንት ነው። ነጋሽ መሐመድ አቶ ዘላለምን በስልክ አነጋግሯቸዋል። የኢትዮጵያ መንግስትና የኦሮሞ ነጻ አውጪ ጦር ወይም መንግስት ኦነግ ሸኔ የሚለው ዛሬ እዛ እናንተ ጋር ድርድር ይጀምራሉ ተብሎ ይጠበቃል። የሁለቱ ወገኖች ባለስልጣናት የኢትዮጵያ መንግስት ባለስልጣናት እዛ እንደገቡ ሰምተናል። ምንድነው እርስዎ እስካሁን የሰሙት የሚያውቁት ወይም ያዩት? እስቲ ባጭሩ ያስረዱን። የኢትዮጵያ የልኡክ ቡድን ተደራዳሪ ቡድን ልኳል ወደ ታንዛኒያ። ድርድሩ ይካሄድበታል ተብሎ የታሰበው ዛንዚባር የሚባል ደሴት ነው። እዛ የኢትዮጵያ ባለስልጣናት እንዲሁም የኦኤልኤ የምንለውን ነጻ አውጪ ግንባር ተወካዮች ደርሰዋል ነው። ድርድሩ ዛሬ ይጀመራል የሚል ኢንፎርሜሽን ያለ እስካሁን ድረስ በምን አይነት ፎርማት ይኖረዋል፣ እስከ መቼ ይቀጥላል የሚለው ነገር ግልጽ አይደለም። አሁን ባለው ደረጃ ግን የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን እዚሁ ናቸው። ትላንት ነው የደረሱት። ምናልባትም ዛሬ ድርድሩን አስከትለው ሊሄዱ ይችላሉ የሚል መረጃ ነው ያለው። ከእሳቸው ጋራ የፍትህ ሚኒስትሩ፣ የጠቅላይ ሚኒስትሩ ልዩ አማካሪ፣ የጸጥታ ጉዳይ አማካሪ እና ሌሎች ባለስልጣናትም እንዳሉ ሰምተናልና ከድርድሩ በፊት ከታንዛኒያ ባለስልጣናት ጋር ተነጋግረዋል። ምንድን ነው የሆነው? ስለዚህስ ምንድን ነው የሚያውቁት እርስዎ? ከሚዲያው እዚህ ካለው ሎካል ሚዲያ እንደምንረዳው የኢትዮጵያ ምክትል ጠቅላይ ሚኒስትር አቶ ደመቀና ከእሳቸው ጋር አብረው የነበሩ ልኡካን የዚህን የታንዛኒያን ሀገር ፕሬዚዳንት አግኝተዋል። አብዛኛው ውይይታቸው የነበረው በሶስት ጉዳዮች ላይ ነበር። የመጀመሪያው የዚህ ፕሪቶሪያ የሰላም ስምምነትን በተመለከተ ኢትዮጵያ በመተግበር ደረጃ ያሳየችውን አፈጻጸም ማሳወቅ ነው። ሁለተኛው የአባይን ግድብን በተመለከተ አቶ ደመቀ ከፕሬዚዳንቷ ጋር እንደተወያዩ ሰምተናል። በተለይ ግብጽ የአረብ ሊግን ጣልቃ ማስገባት የአፍሪካዊ ችግሮች አፍሪካዊ መፍትሄ ከሚለው የወጣ ስለሆነ ሊኮነን እንደሚገባ እንደተነጋገሩ ሰምተናል። በሌላ በኩል ብዙ ኢትዮጵያውያን ወደ ደቡብ አፍሪካ ኢሚግሬት ለማድረግ በዚህ በታንዛኒያ አቋርጠው ይሄዳሉ እና አሁን ባለው መረጃ ወደ 5,000 የሚሆኑ ኢትዮጵያውያን በተለያዩ የታንዛኒያ እስር ቤት ላይ እንደሚገኙ ይታወቃል እና የእነዚህን ዜጎች አያያዝ ሁኔታን በተመለከተ መብታቸው ተጠብቆ መያዝ እንዳለባቸው ጉዳዩ እንዳነሱ ሰምተናል። ዛሬ ይጀምራል ተብሎ የሚጠበቀውንም ድርድር ያንንም ሊወያዩ እንደሚችሉ መገመት ይቻላል። የኦሮሞ ነጻ አውጪ ጦር ኦኤልኤ በእንግሊዝኛ ምህጻሩ የመልእክተኞች ቡድን እነማን እንደሆኑ ይታወቃል? የሚታወቅ ነገር አለ? እዛ የገቡት ዝርዝር መረጃ የለም። ተወካይ ብቻ አንድ ስማቸውን አላስታውስም፣ እሳቸው እንዳሉ ተገልጿል። ግን ዝርዝሩ ማን ነው የሚወክለው፣ እንዴትስ እነዛ ሰዎች ተወከሉ የሚለው እስካሁን ድረስ ምንም ግልጽ መረጃ የለም። ያው እንደምታስታውሰው ከዚህ ቀደም የነበረው ማን ነው ይህን የሚወክለው፣ የቡድንስ አንድ ወጥ ቡድን ነው ወይ፣ አንድ ወጥ የሆነ ሊደርሽፕ አለ ወይ የሚለው እንደ መወያያ አጀንዳ ነበረ። እስካሁን ድረስ ማን ነው የወከለው፣ በምን አግባብ ነው ውክልናውን ያገኘው የሚለው እስካሁን ድረስ ግልጽ አይደለም። ስለ አደራዳሪዎችም የሚታወቅ ነገር የለም። የኖርዌይ ባለስልጣናት አሉበት ነው የሚባለው። ከዛ ውጭ ግን እኛ የደረሰን መረጃ የለም። እርስዎ የሚያውቁት አለ አደራዳሪዎች? እስካሁን ድረስ አደራዳሪዎችን በተመለከተ በተመሳሳይ እንደገለጽከው የኖርዌይ መንግስት አለ፣ የኬንያ መንግስት እንደ ኦፍኮርስ ታንዛኒያን ይኖራሉ ብዬ አስባለሁ። በሚዲያ አሁን እንዳየነው የአሜሪካ መንግስት፣ የአውሮፓ ህብረት መሳተፍ እንደሚፈልጉ ተገልጿል። ምናልባትም ሊሳተፉ ይችላሉ የሚል ግምት አለ። በጣም አመሰግናለሁ አቶ ዞላ ሞገስ ለሰጡኝ አስተያየት። ወደ ቀጣዩ ዘገባችን እንሻገር። በደቡብ ጉራጌ ዞን
ጉንችሬ ከተማ ውስጥ በሃይማኖት ሰበብ በተቀሰቀሰ ግጭት በሰውና በንብረት ላይ ጉዳት መድረሱን ነዋሪዎች ተናግሯል። በግጭቱ ሰዎች ከመጎዳታቸውን በላይ ሱቆችና የመኖሪያ ቤቶች መውደማቸውን ነዋሪዎች ግጭቱን ተከትሎ በከተማው ከዛሬ ምሽት ጀምሮ በሰዎችና በተሽከርካሪዎች እንቅስቃሴ ላይ የሰዓት ገደብ መጣሉ ተገልጧል። ግጭቱ በአንድ ጊዜ ትናንት ድንገት የተከሰተ ሳይሆን በተማሪዎች ኒቃብና ነጠላ እንለብሳለን ፉክክር ለበርካታ ወራት ሲብላላ የቆየ መሆኑንም ነዋሪዎች ተናግሯል። ዝርዝሮች እንዳመለከቱት ግጭቱ ከትናንት ጀምሮ የተከሰተው በደቡብ ክልል ጉራጌ ዞን በምትገኘው የጉንችሬ ከተማ ውስጥ ነው። ግጭቱ ሊከሰት የቻለው በሁለት ወጣቶች መካከል የተፈጠረው ጸብ ሃይማኖታዊ መልክ በመያዝ ወደ ማህበረሰቡ በመዛመቱ መሆኑን የከተማይቱ ነዋሪዎች ተናግረዋል። ስማቸው እንዳይጠቀስ የጠየቁ ሁለት የዓይን እማኞች በከተማው ለዘመናት አብሮ በኖሩ የእስልምናና የክርስቲያን ኦርቶዶክስ እምነት ተከታዮች መካከል ለተከሰተው ግጭት መንስኤ ያሉትን ወደ ብጥብጥ ያስገባው እንግዲህ አጋጣሚ ማታ አካባቢ ነው። አንድ ሙስሊም ልጅ ነበር፣ ያው ዳቦ ለመግዛት በወጣበት ነው ከሱ ጋር ጥል እንደጀመሩ ነው። ጥል ጀመሩ። ያው ከዚህ ልጅ ጋር ጥል በሚያነሱ ሰዓት ሙስሊም ወጣ፣ በእነሱም በኩል በእኛም በኩል ተወጣ፣ ሁከት ተፈጠረ ከተማው ላይ። ያው እስከዚህም ጊዜ ታልፎ ያው አሁን ከተማው ብጥብጥ አይነት ነገር ተነስቷል። ሁከት ላይ ነው። እኔ ቤት ውስጥ ነበርኩኝ። የሚተኮስ መሳሪያ ድምጽ ሰማሁኝ። ከዛ በኋላ ስወጣ ውጪ በቃ አጠገብ ያለ ሰው ራሱ ወርሱ የሚያወራው ነገር መነጋገር ድምጽ ከማይሰማማ ድረስ በጣም ኃይለኛ ተኩስ ነበር። በግጭቱ በሰው ሕይወት ላይ የሞት አደጋ አለመድረሱን የጠቀሱት የዓይን እማኞቹ ነገር ግን ሰዎች መጎዳታቸውንና በሁለቱም ወገኖች ሱቆችና መኖሪያ ቤቶች መውደማቸውን ተናግረዋል። እንትኑ መጠፋፋቱ በሁለቱም ወገን ነው። ስልክ ቤት እየከፈቱ እያወጡ ኮምፒውተር እያወጡ እየሰባበሩ ነበር። በሁለቱም በኩል የወደመ ንብረት አለ። ቢያንስ ትናንት ሱቅ ሲያፈርሱ በፖሊስ አካላት ጥቃት የደረሰባቸው ወጣቶቹ ጸብ ወደ ማህበረሰቡ ሊሰፋ የቻለው ቀድሞውኑ በሁለቱም እምነት ተከታይ ወጣቶች መካከል ቁርሾች እንደነበሩ የከተማይቱ ነዋሪዎች ተናግረዋል። በተለይም በከተማው በሚገኘው የጉንችሬ ሁለተኛ ደረጃ ትምህርት ቤት የሚማሩ ሙስሊም ተማሪዎች ኒቃብ፣ የክርስቲያን ደግሞ ነጠላ እየለበሱ ክፍል በመግባት የሃይማኖት ፉክክር እያደረጉ ነበር የሚሉት የዓይን እማኞቹም ይህ ሁኔታ በሁለቱ ወጣቶች መካከል የተነሳውን ጸብ ምክንያት አድርጎ ወደ ትናንቱ ግጭት ሊያመራ መቻሉን ገልጸዋል። ያው በኒቃብ ጉዳይ ትንሽ በሁለቱ ሃይማኖት በኩል መቃቃር